አብዛኛው ሰው እድሜው 21 ሲሞላ ቁመቱ ማደግ ያቆመ ይመስለዋል፣ ግን አይደለም። ግሮዝ ፕሌታችሁ ዝግ ቢሆን ራሱ ቁመታችሁ ላይ ከ1 እስከ 6 ሴንቲሜትር ጌን ማድረግ ትችላላችሁ። ብዙ ሰው ግሮዝ ፕሌቱ ክፍት ከሆነ ከቤተሰብ ከሚወስደው ጄኔቲክስ ውጪ ቁመቱ ላይ እስከ 10 ሴንቲሜትር ጌን ማድረግ እንደሚችል ሳይንስ ይናገራል። ግን እንደ አጋጣሚ ሆኖ የእናንተ ግሮዝ ፕሌት ዝግ ቢሆን እንዴት ነው ቁመቴን ማሳድገው ረፈደ ወይ ብላችሁ የምትጨነቁ ብዙ ሰዎች አላችሁ እና ይሄ ቪዲዮ ምሰራው ለእናንተ ነው። ግሮዝ ፕሌት ክፍት ከሆነ ወይም ደግሞ እድሜያችሁ 21 ካልሞላ እስከ 10 ሴንቲሜትር ማክሲመም ግሮዝ ፖቴንሻላችሁን ተጠቅማችሁ ማሳደግ ትችላላችሁ። ግን ዝም ብላችሁ አይደለም የምታድጉት፣ ኒውትሪሽን፣ ኤክሰርሳይዝ እና ላይፍ ስታይላችሁን በማስተካከል ነው። እንደነገርኳችሁ ደግሞ ዝግ ከሆነና የእናንተ ወይም እድሜያችሁ ካለፈ በኋላ እንዴት ነው ማሳደገው ካላችሁ ማሳደግ ትችላላችሁ። የአጥንት እድገት አይኖርም። በዚህ ሰዓት ማላሻችሁ ነገር የአጥንት እድገት አይኖርም። ግን እቺ ስፓይናል ኮርዳችን አለች አይደለ? ወይም የጀርባ አጥንታችን፣ ያቺ ውስጥ ያለችዋ ክፍተት ፈሳሽ ነች። እቺ ዲስክ የምትመስለዋን ነገር እንድትቆይ የምታደርግ ወይም አታች አድርጋ የምትይዘው ፈሳሽ ነች እና ያቺን ፈሳሽ ትንሽ ሳይዟን መጨመር ከቻላችሁ ወይም ደግሞ በስትሬቺንግ ክፍተቱ እንዲኮምፕረስ እያደረጋችሁ መምጣት ከቻላችሁ ሳይንስም እንደሚለው በፖስቸር እና በፐልቪክ ቲልት አማካኝነት ቁመታችሁን ማሳደግ ትችላላችሁ። ወደ ቪዲዮ ከመሄዳችን በፊት አንድ ቲፕ ልስጣችሁ። ዛሬ ማታ ልትተኙ ስትሉ ወይም ወደ አልጋችሁ ልትሄዱ ስትሉ ቁመታችሁን ተለክታችሁ ትተኛላችሁ። ላይክ ግድግዳ ጋር ትሄዱና ምልክት አድርጋችሁ ወይም ደግሞ ሜትር ካላችሁ በሜትር ቁመታችሁን ተለክታችሁ ታድራላችሁ። ልክ እንቅልፋችሁን ተኝታችሁ ጨርሳችሁ ጠዋት ስትነሱ በተመሳሳይ አሁንም ቁመታችሁን ትለካላችሁ። እዛ ልኬት ላይ ክፍተት ካለ ትክክለኛው ናቹራል ሄይታችሁ ጠዋት ስትለኩት የነበረው ነው። ለምን ብዙ ጊዜ ማታ ማታ ስንተኛ ናቹራሊ ሰውነታችን ስትሬች እያደረገ ተለጥጦ ማክሲመም ግሮዝ ፖቴንሻላችን ላይ የመድረስ እድላችን ከፍተኛ ነው። ስለዚህ ጠዋት ደግሞ ተነስተ ማታ እየሰራ በግራቪቲ አማካኝነት ቁመት ኮምፕረስ እንዲሆን ስለሚያደርግ ቁመት አጭር ይሆናል ማታ ጊዜ። አሁን ጠዋት ልክ ከእንቅልፌ ተነስቼ ቁመቴን ስለካ ሜትር ከ84 አካባቢ ይሆናሉ። ማታ ደግሞ ልክ ልተኛ ስል ቁመቴን ሜጀር ሳደርገው እስከ 82 ሁላ የምወርድበት ቻንስ አለ ማለት ነው። 2 ሴንቲሜትር ልዩነት አለ። ከኔ ውጪ ደግሞ ብዙ ሰዎች አላችሁ እስከ 5 ሴንቲሜትር የምትቀንሱ ከዛም በላይ እያያችሁ ጠዋትና ማታ ላይ ዲፈረንስ ያለው ሰዎች አላችሁ። እነዚህ ልዩነቶች እንዲያመጡ የሚያደርጉት አንደኛ ፔልቪክ ቲልት ነው፣ ሁለተኛ ባድ ፖስቸር ነው፣ ሶስተኛ ደግሞ ስፓይናል ኮርድ ኮምፕሬሽን ነው ማለት ነው። እነዚህን ነገር ካስተካከላችሁ ደግሞ እንዳልኳችሁ ቁመታችሁ ላይ እስከ 5 ሴንቲሜትር እስከ 6 ሴንቲሜትር ጌን ማድረግ ትችላላችሁ። አሁን የምሰጣችሁ ኤክሰርሳይሶች በ2024 ወጣቶች ላይ በተደረገ ጥናት እነዚህን ኤክሰርሳይሶች በቀን ለ10 ደቂቃ ብቻ በማድረግ ቁመታቸው ላይ ከ1 እስከ 6 ሴንቲሜትር እድሜያቸው ካለፈ በኋላ ፖስቸራቸውን ፔልቪክ ቲልት እና ቅድም የነገርኳችሁን ነገር በማስተካከል ጌን ማድረግ ትችለዋል። ስለዚህ እናንተም ይህንን አሁን የምሰጣችሁን ኤክሰርሳይሶች የራሳችሁን ሩቲን አውጥታችሁ በቀን ከእንቅልፋችሁ ስትነሱ ሊሆን ይችላል ወይ ልትተኙ ስትሉ ሊሆን ይችላል 10 ደቂቃ ብቻ እነዚህን ኤክሰርሳይሶች ከሰራችሁ እንዳልኳችሁ ሶስቱን ነገር አስተካክላችሁ ቁመታችሁን ጌን ማድረግ ትችላላችሁ። የመጀመሪያው ኤክሰርሳይዝ ሂፕ ሮቴሽን። ይህን ኤክሰርሳይዝ የምትሰሩት ፔልቪክ ቲልታችሁን ለማስተካከል ነው። አብዛኛው ሰው ሆዱ ወደፊት ቂጡ ወደኋላ ያለ ሰው ነው ያለው። ያ ደግሞ ቁመታችሁ ናቹራሊ እንዳይታይ ያደርጋል ወይም ቁመታችሁ አጭር እንዲመስል የሚያደርግ መጥፎ ሀቢት ወይም መጥፎ ፖስቸር ነው። ስለዚህ የምታስተካክሉት በአንደኛው በምንድን ነው? በሂፕ ሮቴሽን ነው። ይህንን ኤክሰርሳይዝ እንዴት ነው የምትሰሩት? ወንበር ብቻ ነው የሚያስፈልጋችሁ። ወንበር ታዘጋጃላችሁ። ከዛ የወንበሩ ጫፍ ላይ ቁጭ ብላችሁ እግራችሁን ወደ ቀኝና ወደ ግራ እያደረጋችሁ ሮቴት ማድረግ ነው። ይህን ኤክሰርሳይዝ 20 ጊዜ ትሰራላችሁ፣ 10 በቀኝ 10 በግራ። ሁለተኛው ኤክሰርሳይዝ ሂፕ ኢሊቬሽን። ቅድም ሂፕ ሮቴሽን፣ አሁን ደግሞ ሂፕ ኢሊቬሽን። ሂፕ የተባለባቸው ኤክሰርሳይዞች አብዛኞቹ ፔልቪክ ቲልታችሁን እንድታስተካክሉ የሚያደርጓቸው ኤክሰርሳይዞች ነው ማለት ነው። ስለዚህ ሂፕ ኢሊቬሽንን ደግሞ የምትሰሩት ልክ እንደ ቅድሙ ወንበራችሁ ላይ ቁጭ ትሉና ወደፊት ወደኋላ እያረጋችሁ ትሰራላችሁ። ልክ ወደፊት አድርጋችሁ እዛው አየር ላይ ለ5 ሰከንድ እየቆያችሁ ብትሰሩት ሞር ውጤታማ ይሆናል። በጣም መቻኮል የማያስፈልግም፣ በጣም ረጋ ማለት የማያስፈልግም። ኮንትሮል በሆነ መንገድ 20 ጊዜ ትሰራላችሁ። ይህንንም 5 ሰከንድ እዛው ይዛችሁት መቆማችሁ እንዳረሱ። ሶስተኛው ኤክሰርሳይዝ ደግሞ ስፓይን ኢሊቬሽን ወይም ዲኮምፕሬሽን። ይሄ ደግሞ የጀርባ አጥንታችሁን የምታስተካክሉበት ኤክሰርሳይዝ አይነት ነው። ካት ፖዝ የሚባል ኤክሰርሳይዝ አለ ይመስለኛል። ያ ተመሳሳይ ነው። ያንን ልክ መሬት ላይ ሆናችሁ ስትሬች እያደረጋችሁ ነው የምትሰሩት። ይሄ ደግሞ እዛው ቁጭ ባላችሁበት ጀርባችሁን ኮምፕረስ የምታደርጉ ወይ ዲኮምፕረስ የምታደርጉበት የኤክሰርሳይዝ አይነት ነው። ይህንንም ኮንትሮል በሆነ መንገድ ተረጋግታችሁ ቀስ እያላችሁ 20 ጊዜ ትሰራላችሁ። አራተኛው ደግሞ ኤክሰርሳይዝ ሂፕ ፍሌክሽን ይባላል። ይህንንም የምትሰሩት ወንበራችሁ ላይ ነው። ሁሉንም ወንበራችሁ ላይ ነው የምትሰሩት። ሞር ፎከስ የሚያደርገው ምናችሁ ላይ ነው? ስፓይናል ኮርዳችሁና ፔልቪክ ቲልት ነው። በዛው ፖስቸራችሁ እየተስተካከለ ይመጣል። ይህንንም
ልክ እንደነገርኳችሁ ወንበራችሁ ጫፍ ላይ ቁጭ ትሉና ግራ እግር ቀኝ እግር እያረጋችሁ እያነሳችሁ ስትሰሩ ሳትፈልጉ ስትሬት ቁጭ እንድትሉ ያደርጋችኋል። አሁን ብዙ ጊዜ ወንበር ላይ ቁጭ የምትሉ ሰዎች፣ ባንክ ቤት የምትሰሩ ሰዎች ካላችሁ ኦር ተማሪዎች ካላችሁ የሆነ ሰዓት 5 ደቂቃ ፖስቸራችሁ እንደደከማችሁ ሲሰማችሁ ይህንን ኤክሰርሳይዝ ከሰራችሁ ቶሎ ቀጥ ብላችሁ እንድትቀመጡ ያደርጋችኋል። ይህንንም 20 ጊዜ ትሰራላችሁ። 10 በግራ 10 በቀኝ ትሰራላችሁ ማለት ነው። አምስተኛው ኤክሰርሳይዝ ደግሞ ፖስቸራችሁን የምታስተካክሉበት ነው። አብዛኞቻችሁ እንደዚህ የጎበጣችሁ ትከሻችሁ ራውንድ ያደረገ አንገታችሁ ወደ ታች የገባ ሰዎች ነው ያላችሁት። ይሄ ደግሞ እንደነገርኳችሁ 5 ሴንቲሜትር ቁመታችሁ ላይ ሉዝ እንድታደርጉ ያደርጋችኋል። እንዴት ነው የምታስተካክሉት? ጂም ቤት ሊሆን ይችላል ወይም ቤታችሁ ላይ ሃንግ የምታደርጉበት ብረት ካላችሁ እዛ ላይ ተንጠልጥላችሁ ትቆያላችሁ ማለት ነው። ላይክ ከፈለጋችሁ እስከቻላችሁ ድረስ መቆየት ትችላላችሁ። ኦር ለ1 ደቂቃ ይዛችሁ ሃንግ አድርጋችሁ ከቆያችሁ አሪፍ ነው። አሁን እኔ ምን አይነት ሀቢት አለኝ መሰላችሁ? ጂም ስገባ ቶሎ ብዬ የሚሄደው ወደ ሃንጊንግ ባር ነው። ቶሎ ብዬ ፑልአፕ ከመስራቴ በፊት ረጅም ደቂቃ ያንን ይዤ በቃ ሰውነቴ የሆነ ሪሊዝ ሲያደርግ ይሰማኛል። በቃ ሰውነቴ ይፍታታል። በቃ ይሆናል አይደለ? ስትሬች ስታደርጉ ይሰማችኋል። ስትሬች ማድረጋችሁ ደግሞ ቁመታችሁ ለውጥ እንዲያመጣ የሚያደርግ ነገር ነው ማለት ነው። አሁን የነገርኳችሁን 5 ኤክሰርሳይሶች ስለሰራችሁ ብቻ ቁመታችሁን ታሳድጋላችሁ ማለት አይደለም። ሆርሞናችሁን መጠበቅ አለባችሁ። አመጋገባችሁን ማስተካከል አለባችሁ። ላይፍ ስታይላችሁን ማስተካከል አለባችሁ። ምን እንብላ ካላችሁ ካልሲየም ያለባቸውን ምግቦች አዘወትሩ። ሞሪንጋ ተጠቀሙ። ሞሪንጋ ስትጠቀሙ የሞሪንጋ ፈሳሽ ወይም ኒውትረንት ትገባና ጀርባ አጥንታችሁ ላይ ያለችው ፈሳሽ የምትሞላው እሷ ነች። ስለዚህ ሞሪንጋ በደንብ ተጠቀሙ። ወተት ተጠቀሙ። ለአጥንት ጥንካሬና ለእድገት ስለሚጠቅማችሁ። ላይፍ ስታይል ላይ ደግሞ በቂ እንቅልፍ ተኙ። በቂ እንቅልፍ መተኛት አለባችሁ። ቢያንስ 8 ሰዓት ተኙ። 8 ሰዓት ሳትተኙ ቁመቴን አሳድጋለሁ አጥንቴን አሳድጋለሁ ምናምን ማለት የለባችሁ። ግሮስ ሆርሞን የሚለቀቀው ልክ እንቅልፋችሁ ወደ ዲፕ ስሊፕ ስገቡ በቂ የተመጣጠነ እንቅልፍ ስታገኙ። ሌላው ደግሞ ጾም ነው። ጾምም በጣም ወሳኝ ነገር ነው። በስነስርዓት መጾም ከቻላችሁና ታይሚንጉን አውቃችሁ ከጾማችሁ ግሮዝ ፕሌት እንዲለቀቅ የሚያደርግ ነገር ነው። ስለዚህ ጾምም ትኩረት ስጡት። እነዚህ ነገሮች ስታስተካክሉ ቁመታችሁን ታሳድጋላችሁ ማለት ነው። ሞር ዲፕ ዳውን የምትፈልጉ ነገር ከሆነ ደግሞ ለእናንተ የሚሆን ሰርፕራይዝ አለኝ። ከዚህ በፊት የቁመት ኮርስ አዘጋጅቼ እንደነበር ብዙዎቻችሁ ታውቃላችሁ፣ ማታቁም ትኖራላችሁ። ከዚህ በፊት ኮርስ አዘጋጅቼ ነበር። ሁላችሁም ቁመታችሁን ልታሳድጉ የምትችሉበትን ነገር ከኔ ኤክስፒሪየንስ እና ከትልልቅ ሰዎች ቁመታቸውን ካሳደጉ ሰዎች ሪሰርች ሰርቼ ቪዲዮ ኮርስ አዘጋጅቼ ነበረ። ይህንን ኮርስ ከ150 በላይ ሰው ገዝቶ ሞክሮት ነበረ። ዲሲፕሊን እንዲሆኑ ሰዎች ለውጥ አምጥተውበታል። አንደኛው እስከ 7 ሴንቲሜትር ቁመቴ ላይ ጌን ማድረግ ችያለሁ ብሎ ነግሮኛል። አንደኛው እስከ 3 ሴንቲሜትር 2 ሴንቲሜትር ጌን ያደረጉ ልጆች አሉ። ስለዚህ እናንተም ዲሲፕሊን እንደሆናችሁ መሞከር ከቻላችሁ ይሄንን እድል ለሁለተኛ ጊዜ ይዤላችሁ መጥቻለሁ ማለት ነው። ኮርሱ ላይ ኒውትሪሽናችሁ እንዴት እንደምታስተካክሉ፣ ላይፍ ስታይላችሁ እንዴት እንደምታስተካክሉ፣ ምን አይነት ኤክሰርሳይዝ ብትሰሩ ቁመታችሁን ታሳድጋላችሁ የሚለውን ነገር ታገኙበታላችሁ። እንደ ሌሎች ኮርሶች መጽሐፍ ኮርስ አይደለም። አብዛኛው ሰው ኢትዮጵያ ላይ ያለው ሰው መጽሐፍ ማንበብ አይወድም። ስለዚህ እኔ መጽሐፍ ላይ ያለውን ነገር ወደ ቪዲዮ ቀይሬ ፕራክቲካል ስቴፖችን የማሳይበት ኮርስ ነው። ይህንን ኮርስ ገዝታችሁ ብትሞክሩት ዲሲፕሊን ከሆናችሁ ለውጥ ማታመጡበት ምንም ምክንያት አይኖርም ማለት ነው። ኮርሱን ለማግኘት ዲስክሪፕሽን ላይ ወይም ፈርስት ኮሜንት ላይ ሊንክ አስቀምጥላችኋለሁ። ቀድማችሁ ለምትመጡ ሰዎች እንደተለመደው ቅናሽ የማደርግላችሁ ይሆናል። ይህንን እድል ለሁለተኛ ጊዜ ነው ይዤ የመጣው። ከሁለተኛ ጊዜ በኋላ ላይኖር ይችላል። ስለዚህ ሁላችሁም እድላችሁን ተጠቀሙ። ሞር ደግሞ ዋን ቱ ዋን እኔ ማውራት ከፈለጋችሁ እዛው ላይ አካውንቴን ማግኘት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።